አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል። አስቴር በዳኔ የምንነካት ሰሞኑን እንግዲህ የማህበራዊ ሚዲያ ማድመቂያ የሆነው የአርቲስት አስቴር በዳኔ ንግግር እንግዲህ አደገኛ የጥላቻና የሁከት ቅስቀሳ እየፈጠረ ነው የሚገኘው። በተለይም በማህበራዊ ሚዲያ ላይ እንግዲህ ብዙዎች እየተቀባበሉት ነው የሚገኙት። ለመሆኑ አስቴር በዳኔ ምን አለች? ምናልባትም ከህግ አንጻርስ አስቴር ወጣ የተናገረችው ጉዳይ እንደምን ይታያል? የህግ ተጠያቂነቱስ እንዴት ነው የሚለውን ጉዳይ በስፋት ወደ እናንተ እናደርሳለን። ከዚሁ ጉዳይ ጋር ተያይዞ እንግዲህ በርካቶችም ሐሳቡን እያነሱት እንግዲህ በዛ ላይ ሰፋፊ የሆነ ማብራሪያም እየሰጡበት ነው የሚገኘው። የተከበራችሁ የግሎባል ኒውስ ተከታታዮቻችን እንግዲህ እዚሁ ጉዳይ ላይ ዛሬ ቆይታ እናደርጋለን ማለት ነው። በተለይም ደግሞ አርቲስቷ የተናገረችው ንግግር እንዴት ይታያል የሚለውን ጉዳይ ነው የምንነግራችሁ ማለት ነው። እንግዲህ በርካቶችም እያነሱት ነው የሚገኙት። በቅርቡ ነው በእርግጥ በማህበራዊ ሚዲያ ይህ ንግግሯ እየተሰራጨው። ከዚህ ቀደም በእርግጥ አንዳንድ መረጃዎችም ከዚሁ ጋር እየወጡ ነበረ። የአርቲስት አስቴር በዳኔ ንግግር እንግዲህ አሁን ጦር የሚያማዝዘን ብዙ ትውልድ እየበላብን አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው የሚለው አገላለጿ እንግዲህ ይዘቱ እጅግ አጸያፊ ሞራላዊ ውድቀትን የሚያሳይና እንደዚሁም በጽኑ ሊኮነን የሚገባው የጥላቻ አመለካከት ነው እያሉ ነው ብዙዎች እየተናገሩ የሚገኙት የኮነኑትም የሚገኙት። ይህንን ንግግር እንግዲህ በምንም አይነት መስፈርት እንደ ህጋዊ የፖለቲካ አስተያየት ወይም ደግሞ የሀሳብ ነጻነት ሊወሰድ የማይችልባቸውና ሙሉ በሙሉ ሊወገዝ የሚገባቸው ዋና ዋና ምክንያቶችም አሉ ማለት ነው። በዋናነት እንኳን ብናነሳ እንግዲህ በጅምላ የመፈረጅና የማግለል አጸያፊ አካሄድ እንደሆነም እንግዲህ ብዙዎች እየተስማሙበት ነው የሚገኙት። አርቲስቷ ሚሊዮኖች የሚቆጠሩ ሰላማዊ የህብረተሰብ ክፍሎችን አማራና ኦርቶዶክስ በሚል እንግዲህ የማንነት መስመር ብቻ በመለየትም ለሀገሪቱ ጦርነትና ውድቀት ብቸኛ መንስኤም አድርጋ በጅምላ ፈርጃቸዋለች። አስቴር ይህ አይነቱ አቀራረብ እንግዲህ ከተራ ፖለቲካ ትችት ያለፈ በጥላቻና በጭፍን ጥላቻ ላይ የተመሰረተ አደገኛ አካሄድ እንደሆነም ነው እየተገለጸም የሚገኘው። ሌላው እንግዲህ ከዚሁ ጋር ተያይዞ የሚነሳው ለበቀልና ለሁከት ህጋዊነት የመስጠት አደገኛ ቅስቀሳም ብለውታል ማለት ነው። እንግዲህ ይህም በሰፊው በማህበራዊ ሚዲያ ላይ ሲሰራጭ ነው የዋለው። በዛሬው ዕለት የንግግሩ እጅግ አስደንጋጭና አደገኛ ክፍሉ እንግዲህ ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው የሚለው አነጋገር ነው። በማንኛውም የህግና የሰብአዊ መብት ስታንዳርድ እንግዲህ በዜጎች ላይ የሚፈጸም ጥቃትን እንደ ተገቢ የበቀል እርምጃ አድርጎ ማቅረብ ወንጀልና ጭካኔን ማበረታታት ነው። ለማንኛውም እንግዲህ ወደ መጨረሻው አካባቢ እንግዲህ በተለይም ከህግ አንጻር እንዴት ይታያል? ህጉስ ምን አይነት ተጠያቂነት ነው በእንደዚህ አይነት ንግግር ላይ እንደዚህ አይነት አጸያፊ ንግግር በሚያደርጉ አካላት ላይ እንግዲህ ምን አይነት የህግ ተጠያቂነት ነው የሚያስከትለው የሚለውንም እንነግራችኋለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን ለማንኛውም እንግዲህ አርቲስቷ በሰላማዊ ሰዎች ላይ የሚደርሰውን መከራና ጥቃት የበቀል ፍትህ አስመስላ ለማቅረብ መሞከሯ እንግዲህ የንግግሯን አጸያፊነትና ጨካኝነትም ያጎለዋል ማለት ነው። የታሪክና የህዝቦችን አብሮነትም የማዛባት ሙከራ ያደረገችበት መጥፎ ንግግር ነው የሚሉም በርካቶች ሆኗል ማለት ነው። በኢትዮጵያ ታሪክ ውስጥ እንግዲህ የተፈጠሩ ውስብስብ የፖለቲካ ክፍተቶችን ወደ አንድ ብሔርና ሃይማኖት አውርዶ የሀገር ባለቤት ነኝ ባይ በሚል መሰረተ ቢስ ስም መስጠት አመክኗዊ ግድፈት ብቻ ሳይሆን የታሪክ አውደ አካባቢውን እንግዲህ በማዛባት ህዝብን ከህዝብ ጋር ለማጋጨትም የተሸረበ ትረካ ነው እየተባለም ነው የሚገኘው። እንግዲህ ለማንኛውም የትኛውም ብሔር ወይም ደግሞ እምነት ለብቻው የሀገር ባለቤት እንዳልሆነ ሁሉ የተወሰኑ ማህበረሰቦችን ብቻ ለችግሮች ሁሉ ሰለባና ተጠያቂ አድርጎ የማቅረብ የፖለቲካ ድንቁርና ማሳያ ነው እያሉ ነው እንግዲህ ብዙዎች በዚሁ በማህበራዊ ሚዲያው ላይ። ብቻም አይደለም እንግዲህ በተለይም የከያኒነት ክብርና እንግዲህ ከሙያዋ ከአርቲስትነቷ ጋርም ተያይዞ እንግዲህ ይሄው ንግግሯ አብሯት
ጥሎት ሊሄድ የሚያችል እንደሆነም ነው እየተነገረ የሚገኘው። የከያኒነት ክብርና ማህበራዊ ኃላፊነት ውድቀት በሚልም ተገልጿል ማለት ነው። ይሄ ደግሞ አርቲስቶች በህብረተሰብ ዘንድ እንግዲህ ያላቸው ተሰሚነት ሰላምን፣ ፍቅርን፣ መቻቻልንና አብሮነትን ለመስበክ ሊውል የሚገባው የህሊና መሳሪያ ነው። አርቲስት አስቴር በዳኔ ግን ይህንን ከፍ ያለ የማህበራዊ ሚዲያ ኃላፊነት ወደ ጎን በመተው መድረክን የብሔርና የሃይማኖት ጥላቻ ማሰራጫ፣ የህዝብ መለየት በማድረግም ከከያኔያዊ ስብዕናዋንና እንደዚሁም ክብሯን አሳጥታለችም እየተባለ ነው የሚገኘው። በአሁኑ ወቅት እንግዲህ ሀገራችን ያለችበትን አሰቃቂ የጦርነትና የግጭት ማዕበል ለመሻገርም የሚያስፈልገው የህዝቦች አብሮነት፣ እኩልነትና የህግ የበላይነት እንጂ የአርቲስት አስቴር በዳኔ አይነት አስደንጋጭ የበቀል ጥማትን የሚያነሳሱና እንደዚሁም የጥላቻ ንግግሮች አይደሉም። እንዲህ ያሉ አደገኛና ጸያፊ ንግግሮችን ማህበረሰቡ በጋራ ሊያወግዛቸው ይገባልም እየተባለ ነው የሚገኘው። ለማንኛውም እንግዲህ አስቴር ይሄንን ብላለች፣ መሰላትን ተናግራለች ማለት ነው። እናንተስ ምንድን ነው የምትሉት? አስቴር በዳኔ የተናገረችው ንግግርን እንዴት አያችሁት? ምንድን ነው እስኪ ሀሳብ አስተያየቶቻችሁን፣ ምናልባት የህግ ተጠያቂነት የምታደምጡ የህግ ባለሙያዎች ካላችሁ ደግሞ ከህግ ተጠያቂነት አንጻርስ እንዴት ይታያል የሚለውን ጉዳይ እንድትነግሩን እንፈልጋለን። 2012 ላይ የወጣው አዋጅ ቁጥር 1185 እንግዲህ ስለዚህ የሐሰተኛና የጥላቻ ንግግርን በተመለከተ እንግዲህ በሰፊው ምን ማለት እንደሆነም እንደዚሁም የህግ ማዕቀፉንም ተጠያቂነቱንም አስቀምጧል ማለት ነው። ሰዎች እንግዲህ ሀሳብን በነጻነት የመግለጽ መብታቸውን ሲጠቀሙ ግጭት ወይም ደግሞ ሁከትን የሚቀሰቅሱ ወይም ብሔርን፣ ሃይማኖትን፣ ዘርን፣ ጾታን ወይም ደግሞ አካል ጉዳተኝነትን መሰረት በማድረግ በግልጽ ወይም ደግሞ በተለየ ቡድን ላይ ጥላቻ ወይም መድሎ የሚያስፋፋ ንግግር ከማድረግ እንግዲህ እንዲቆጠቡ ያዛል። ይኸው አዋጁ ይሄ ብቻም አይደለም፣ መቻቻልን፣ የዜጎች ውይይትና ምክክርን፣ መከባበርና መግባባትን ማበረታታትና ዲሞክራሲያዊ ስርዓትንም ማጎልበትን ያስፈልጋል ይላል። የጥላቻ ንግግር የሐሰተኛ መረጃና መረጃዎችን ስርጭት መበራከትን ለመቆጣጠርና ለመግታትም የወጣ አዋጅ እንደሆነም እንግዲህ እንደ ዓላማ ተቀምጧል ማለት ነው። የጥላቻ ንግግር የሚከለከልበት አግባብንም ሲገልጽ እንግዲህ ይኸው አዋጅ ማንኛውም ሰው የጥላቻ ንግግርን በብሮድካስት በህትመት ወይም ደግሞ በማህበራዊ ሚዲያዎች ወይም ደግሞ በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በምስል፣ በድምጽ ወይም በቪዲዮ ማሰራጨትም እየተከለከለ እንደሆነ እንግዲህ በጥብቅ ነው የሚከለክለው አዋጁ። የሐሰት መረጃን ማሰራጨት የሚከለከልበት አግባብ ማንኛውም ሰው የሐሰት መረጃን በአደባባይ ስብሰባዎች፣ በብሮድካስት፣ በህትመት ወይም በማህበራዊ ሚዲያዎች ወይም ደግሞ በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በምስል፣ በድምጽ ወይም ደግሞ በቪዲዮ ማሰራጨትም የተከለከለ ተግባር ስለመሆኑ ነው አዋጁ የሚያስቀምጠው። ንግግር እንደ ጥላቻ ንግግር ወይም ደግሞ እንደ ሐሰት መረጃ ተወስዶ እንግዲህ ማሰራጨትም የተከለከለ ስለመሆኑ ነው የሚገልጸው። ከዚሁ ጋር ተያይዞ እንግዲህ በዚሁ በአዋጅ ቁጥር 1185/2012 ላይ እንግዲህ እንደዚህ አይነት ወንጀልን ፈጽሞ የተገኘ ግለሰብ የተገኘ አካል እንግዲህ የወንጀል ተጠያቂነትንም ሊያስከትልበት እንደሚችልም በዚሁ ተደንግጎ ይገኛል ማለት ነው። ማንኛውም ሰው በዚህ አዋጅ አንቀጽ 4 በተገለጸው መሰረት የተከለከለውን የጥላቻ ንግግር ያደረገ እንደሆነም እስከ 2 ዓመት በሚደርስ ቀላል እስራት ወይም ደግሞ ከብር 100 ሺህ ብር ያልበለጠ መቀጮ ይቀጣል ሲል ነው እንግዲህ የሚገልጸው። እንደዚሁም ይሄ ብቻም አይደለም። በጥላቻ ንግግሩ ምክንያት እንግዲህ በግለሰብ ወይም ደግሞ በቡድን ላይ ጥቃት የተፈጸመ እንደሆነም ቅጣቱ እንግዲህ ከ1 ዓመት እስከ 5 ዓመት የሚደርስ ቀላል እስራት ይሆናልም ሲል ነው በዛው በአዋጁ ላይ የተደነገገው። በዚህ አዋጅ አንቀጽ 5 መሰረት እንግዲህ ክልከላ የተደረገበትን ተግባር የፈጸመ እንደሆነም እስከ 1 ዓመት በሚደርስ በቀላል እስራት ወይም ደግሞ ከብር 50 ሺህ ብር ባልበለጠ መቀጮም እንደሚቀጣም ይደነግጋል። የጥላቻ ንግግር ወይም ደግሞ የሐሰተኛ መረጃ ስርጭት ወንጀሉ የተፈጸመው ከ5 ሺህ በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ወይም ደግሞ በብሮድካስት አገላለጽ ወይም በየጊዜው በሚወጣ የህትመት ውጤት ከሆነ ቅጣቱ እስከ 3 ዓመት የሚደርስ ቀላል እስራት እና ከብር 100 ሺህ ብር ያልበለጠ መቀጮ ይሆናል ይላል ማለት ነው። ሐሰተኛ መረጃ በመሰራጨቱ ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ ከሆነም ሁከት ወይም ደግሞ ግጭት
ግጭት የተከሰተ እንደሆነም ከ2 እስከ 5 ዓመት በሚደርስ ቀላል እስራትም እንደሚቀጣም ይደነግጋል። በጥላቻ ንግግር ወይም በሐሰተኛ መረጃ ወንጀል መፈጸም ምክንያት በግለሰብ ወይም በቡድን ላይ ጥቃት ያልተፈጸመ ወይም ያልተሞከረ ከሆነ ሁከት ወይም ግጭት ያልተከሰተ እንደሆነ ጥፋተኛውን ለማረም የተሻለ ነው ብሎ ሲያምን ፍርድ ቤቱ በእስራት ምትክ እንግዲህ የግድ የማህበራዊ አገልግሎት እስራን በአማራጭ ቅጣትን ሊወስን ይችላል። እንግዲህ ጠቅለል ሲደረግም የሐሰተኛ ጥላቻ ንግግር በማህበራዊ ሚዲያ ወይም ብሮድካስት በማሰራጨት የሆነ ግለሰብ ወይም ቡድን ወይም ብሔር ወይም የተለየ ማህበረሰብን ወይም ህዝብን ሊጎዳ የሚችል መረጃ ተጠያቂነትን የሚያመጣና ለማህበረሰቡ ጠንቅ በመሆኑ ይህንን ከግንዛቤ በማስገባት ሊከወን የሚገባ መሆኑ አዋጅ ቁጥር 1185 2012 ያስገነዝባል ማለት ነው። እናንተስ የተከበራችሁ የግሎባል ኒውስ ተከታታዮቻችን ነገሩን እንዴት አያችሁ? ሰሞኑን በማህበራዊ ሚዲያ ላይ በስፋት እየተሰራጨ ብዙዎችም እየተነጋገሩበት የሚገኘው የአርቲስት አስቴር በዳኔ ንግግር የጥላቻ ንግግር ነው ወይ? ምን አይነት የህግ ተጠያቂነትስ ነው የሚያስከትለው የሚለውን እንግዲህ ሀሳባችሁን አጋሩን በሚለው ሀሳብ ላይ እንግዲህ ሀሳባችሁን አጋሩን ነው የምንለው። ለማንኛውም በዚሁ እናበቃለን። የተከበራችሁ የግሎባል ኒውስ ተከታታዮቻችን ሌሎችም መረጃዎች ይደርሷችሁ ዘንድ እንግዲህ ቻናሉን ላይክ እና ሼር እንደዚሁም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑም እንጋብዛለን። ሰናይ ምሽት ይሁንላችሁ።